ዓለም የባህር በርንና የባህር ላይ መመላለሻዎችን ለመቆጣጠር በሚጣደፍበት ባለፈው 2 አስርት ዓመታት ውስጥ በኢትዮጵያ የፖለቲካ ምህዳር ላይ ስለ ባህር በር ማንሳት የሚያስነውርም የሚያስወግዝም ነበር። ስለ ባህር በር ያነሱ በሙሉ ከስልጣንም ከመንግስት መዋቅር በጊዜ ገሸሽ እንዲሉ ተደርጓል። ጠቅላይ ሚኒስትር አብይ የተጣለውን አጀንዳ ከፍ እስኪያደርጉት ድረስ በኢትዮጵያ የፖለቲካ ስነ ምህዳር ላይ ዳዋ የበላው ጉዳይ ሆኖ ነበር። የኢትዮጵያ የባህር በር አጀንዳ የአሜሪካን ድጋፍ ያገኘ አጀንዳ ነው። ትራምፕ የባህር በሩን ጉዳይ በተመለከተ ከኢትዮጵያ ምን አገኛለሁ ከኤርትራስ የሚል ስሌት ውስጥ ገብተው ነው የሚያሰሉ። ሌላው ቀርቶ ኢትዮጵያ በአቪዬሽን ሴክተር ከአሜሪካ ጋር ያላት ግንኙነት ከአሜሪካ ይልቅ ምርጫቸው ኢትዮጵያ እንድትሆን አድርጓል። የኤርትራ መንግስት ለአሜሪካ የሚሰጠው ነገር የለም። አሜሪካ የባህር በርን ጉዳይ እንደ ህዳሴው ግድብ በግብጽ መነጽር ሳይሆን ኢትዮጵያ በምትሰጣት ጥቅም ልክ አስልተዋለች። ሌላው ቀርቶ ኢሳያስ አፈወርቂ ለሀገሪቱ ቴሌቪዥን በሰጡት ቃለ መጠይቅ የባህር በሩ አጀንዳ የአሜሪካ፣ እስራኤል፣ ዩኤኢ እና ፈረንሳይ ነው ማለታቸው ይታወሳል። በኢትዮጵያ የአሜሪካ አምባሳደር ሀርቪንግ ማሲንጋ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እደግፋለሁ ማለታቸው የሚታወስ ነው። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። በዛሬው ዕለት የኢትዮጵያን የባህር በር ጉዳይና የሀያላኑን ሀገራት ድጋፍ እያነሳን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን። የባህር በር ጉዳይ በኢትዮጵያ የፖለቲካ መድረክ ላይ ውሃ እንዲበላው የሆነበት በሁለት ምክንያት መሆኑን በርካታ የፖለቲካ ሊቃውንት ያስረዳሉ። አንድ በገዢው ኢህአዴግ ውስጥ ከኢትዮጵያ ብሔራዊ ጥቅም ይልቅ ለጎረቤት ሀገር ጥብቅና በቆሙ አመራሮች ምክንያት ነው። የሪያሊዝም ሀልዮት አቀንቃኙ ሃንስ ሞርጋንታው በታዋቂው መጽሐፉ ፖለቲክስ አሞንግ ኔሽን ላይ እንደሚያትተው የመንግስታት ባህሪን ጥቅም ይቃኘዋል ይላል። የኃይል መሰረት ጥቅም ነው ሲል ያብራራዋል። ለዛም ነው የግዛት አንድነትና ሉዓላዊነት የመጠበቅ ጉዳይ የሀገራት የህልውና ካስማ የመንግስታቱ የዙፋናቸው መሰረት የሆነው። በኢትዮጵያ ግን ባለፈው 3 አስርት ዓመታት ከራስ ሀገር ጥቅም በላይ ለሌላው ሀገር ጥብቅና የቆመ ፓርቲ ውስጥ ያሉ ወሳኞች የግዛት አንድነት ይናድ፣ የባህር በርም ተላልፎ በሩ ይዘጋ ማለታቸውም በዚህ ምክንያትም ነው። ኢትዮጵያ በተዘጋ ቤት ውስጥ ትኖር ብሎ ሳንቃውን የከረቸመው በዚህ ጊዜም ነበር። የህግ ሰዎች ማንም በራሱ ጥቅም ላይ በተቃርኖ አይቆምም የሚለውን የህግ መርህ ተጥሶ ኢትዮጵያ ብሔራዊ ጥቅሟ ላይ በተቃርኖ የቆሙ ኃይላት ኢትዮጵያን በዝግ ቤት እንድትኖር የሚያቅብና በቀጠናው አዲስ ጂኦግራፊ እንዲዋለድም ምክንያት ሆኗል። ሁለተኛው ኃይል የቀይ ባህር ጥያቄን ገዝቶ የነበረው የባህር በር ይገባኛል የሚለው ኃይል ነው። ይህ ኃይል የቀይ ባህርን አጀንዳ አድርጎ የቆየ ነበር። ነገር ግን ከግብጽም ከኤርትራ ጋር አድሮ የአባይንም የህዳሴንም ግድብ ጥያቄ ወደ ጎን ገፍቶታል። በተለይም በሁለት ፓስፖርት ያዞ ከናት ሀገራቸው ይልቅ ባስጠላዮቻቸው ፍቅር የነወለሉ የባህር በር ጉዳይ አጀንዳቸውን ከአጀንዳቸው አንድም ቀደው አውጥተውታል። አንድም ስለ ባህሩ የተናገረን በሙሉ ከቀለብ ሰፋሪዎቻቸው ቀለብ ልታስከለክልን ነው በሚል ኮሌታው እየተጨመደደ ከተቃውሞ የፖለቲካ ጡረታ እንዲወጣ ተደርጓል። የዚህ ከባዕዳን ጋር የመሰለፍ ፖለቲካ ውጤት በአባይም በቀይ ባህር አጀንዳዎችም ተገልጧል። መንግስት የሁለቱ ውሃዎች ስትራቴጂ ብሎ አባይንም የባህር በርንም አጀንዳ ሲያደርገው በተሸጠ የህዳሴ ግድብ የምን ስትራቴጂ ነው ግድቡ ተሽጧል የሚሉ የትናንት የወደቀ ስርዓት አጽናኞችና በሞግዚቶቻቸው ምክንያት አጀንዳቸውን የጣሉ ኃይሎች በጋራ ድምጻቸውን አሰምተዋል። ተሸጧል የተባለው ግድብ ተመርቆ ኃይል ባመነጨ ማግስት የባህር በሩ አጀንዳ ለእርድ እንዲቀርብ ተፈርዶ የቀይ ባህር አጀንዳ ቀዳሚ አጀንዳችን ነው በሚል ጭምር የሚታወቁ ኃይሎች መንግስት የመዘዘው የመጨረሻ ካርዱን ነው
ነው ቀይ ባህርን የሻተው የህልውና ስጋት ኖሮ ሳይሆን የስልጣን እድሜውን ለማራዘም ነው ሲሉ ተሳለቁ። በጎረቤት ሀገራት ተጠልለው የነበሩ እኚህ ኃይሎች አስጠላዮቻቸው አጀንዳቸውን ቀምተዋል። የኛ አካላት ጩኸት በእናት ሀገራቸው የብሔራዊ ጥቅም ላይ ተረማምዶ የሀገሪቱን ብሔራዊ ጥቅም ላይ መወሰን ነው። ታማኝነታቸው ከእናት ሀገራቸው ይልቅ ሞግዚት ለሆናቸው በክፉ ቀናችን መሃል አስጠልሎናል ላሉት አካል ሆኖ ታይቷል። አሁን የባህር በር ጥያቄው የህልውና መሆኑ በሁሉም ሀገር ወዳድ ኢትዮጵያን ዘንድ ታምኖበታል። ሀያላኑ የኢትዮጵያን የባህር በር ጥያቄ እንደሚደግፉ ባህራችንን አትንኩብን የሚሉ ኃይሎች ይፋ አድርገውታል። እንደውም ጥያቄው የኢትዮጵያ መንግስት አይደለም። ዩኤኢ፣ እስራኤል፣ ፈረንሳይና አሜሪካ የዚህ ጥያቄ ባለቤቶች ናቸው በሚል ተተችቷል። እርግጥ ሀያላኑ ሀገራት ኢትዮጵያን በቀይ ባህር ቀጠና ላይ መሰየሟን በብዙ ይደግፉታል። ሀገሪቱ ከኮሪያ እስከ ኮንጎ፣ ከሩዋንዳ እስከ ሱዳን አብዬ ግዛት ሰላምን ኤክስፖርት ስታደርግ መኖሯ የቀጠናው አንዳንድ ሀገራት አልሸባብን ከመሰለ የአሸባሪ ቡድን ጋር አንሶላ ሲጋፈፉ፣ ኢትዮጵያ ግን ሸብሮ አደሮችን በነፍጥ ቋንቋ ማናገሯ ሀገሪቱ ለአካባቢያዊ ሰላም የሰጠችውን ቦታ ያሳያል በሚል እንድትወደስ አድርጓታል። የቀይ ባህር ቀጠና በሁቲዎች፣ በአልቃይዳ፣ በአይስና በባህር ላይ ወንበዴዎች በሚናጥበት በዚህ ወቅት ኤሽያ፣ አፍሪካ፣ አውሮፓን በሚያገናኘው በዚህ ስፍራ የኢትዮጵያ ፍላጎት ብቻ ሳይሆን ከሰላም እናተርፋለን የሚሉ ኃይሎች ሁሉ ፍላጎትና ጩኸት ነው። እርግጥ ከጥንት እስከ ዛሬ በኢትዮጵያ ፖለቲካ ውስጥ የባህር በር ሚናን በአግባብ የተረዳ የፖለቲካ ሊቅ ነበር። ከኢህአዴግ ውጪ ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ፣ ከፕሬዝደንት መንግስቱ ኃይለማርያም እስከ ጠቅላይ ሚኒስትር ዶክተር አብይ ድረስ የባህር በር የህልውና ጉዳይ መሆኑን አስምረው ተንቀሳቅሷል። መሪዎቹ የውስጥ ድጋፍ በባህር በር ጉዳይ ቢኖራቸውም ዓለም አቀፍ ድጋፍ ግን አልነበራቸውም። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የሚለየው የሀያላኑ ሀገራት ድጋፍ ጭምር በባህር በር ጥያቄው ድጋፍ የማግኘቱ ነገር ነው። ከባህር በር መራቅ፣ የባህር በር አልባ መሆን በእያንዳንዱ ዜጋ የየዕለት ኑሮ ላይ ተጽዕኖ አለው። የባህር በር አልባ መሆን በሀገር ጥቅል እድገት ላይ አሉታዊ ተጽዕኖ ያሳድራል። ባለወደብ ሀገራት ኢኮኖሚያቸው በእጥፍ ለማደግ 24 ዓመት ከፈጀባቸው ወደብ አልባዎቹ ደግሞ 36 ዓመት ይፈጅባቸዋል። ወደብ በማጣት የተነሳ የውጭ ኢንቨስትመንት ከ33 እስከ 43 በመቶ ይቀንሳል። ከባህር መራቅ ቱሪዝም ላይ አሉታዊ ተጽዕኖ ያሳድራል። በዲፕሎማሲም የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጂ መሳሪያ ነው። ኢህአዴግ የኢትዮጵያን የባህር በር አልባ ያደረገ ስምምነት የፈጸመው አግባብነት በሌለ ሁኔታ ነበር። በርካቶች በምንም መልኩ ቢሆን የባህር በር ጥያቄ መመለስ አለበት በማለት አቋምን የሚያንጸባርቁ አሉ። ከባህር በር መራቅ ቱሪዝም ላይ አሉታዊ ተጽዕኖ ያሳድራል። በዲፕሎማሲም የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጂ መሳሪያ ነው። እርግጥ አሰብ የማናት መጽሐፍ እንደሚያትተው ከሆነ የባህር በር ከሀገር ደህንነት ጋር የሚገናኝበት መንገድም አለው። ወደብ አልባነት ለጠላት ተጋላጭ ያደርጋል። በተለይ ከባህር የሚነሱ ጥቃቶችን የማክሸፍ አቅምን ያመክናል። ባህር አልባ ሀገራትም ሸቀጥ የሚያስገቡት የጎረቤት ወደብ ለስለላ ዓላማ ሊውል ይችላል። ጦርነት ቢፈጠር ዳግም ወደብ ያከራየው ሀገር የእናቴ ቀሚስ በሚል ተልካሻ ምክንያት የጦር መሳሪያ ማስገባት ላይ ማስተጓጎልን ሊፈጥር የሚችልበት እድልም አለው። ኢትዮጵያ የባህር በር አልባ ሀገር ናት። በአልጀርስ በተደረገ ስምምነት ሀገሪቱ የባህር በሯን አስረክባለች። የስምምነቱ መሰረት በ1900፣ በ1902 እና በ1908 ከጣሊያን ጋር የተደረገ የቀኝ ግዛት ውሎች ናቸው። እኚህ ውሎች የስምምነት መሰረት ሆኗል። እኚህ ውሎች ቀዳማዊ ኃይለ ሥላሴ ውድቅ ያደረጓቸው ውሎች ነበሩ። ዶክተር ያዕቆብ የስምምነቱ መሰረት የሆኑት ውሎች ስህተት መሆናቸው የተለያዩ አስረጃዎችን በማቅረብ አሳይተዋል። ኢትዮጵያ ወደ ባህሩ መውጣቷ፣ የባህር ዳርቻን መጋራቷ ውስጣዊ ሰላም ብልጽግናን ከማረጋገጥ ባሻገር የቀጠናውን ሰላም ታስጠብቃለች። ሽብርተኞችን አደብ የማስገዛት ልምዷን ቀውስ የበዛበትን ቀጠና በማረጋጋቱ ረገድ ሚናው ትልቅ ነው። ለዚህም ነው ሀያላኑም ሀገራት ሆኑ የመካከለኛ ደረጃ ተሰላፊ ሀገራት በአመት $1 ትሪሊዮን በሚንቀሳቀስበት ቀጠና ላይ የኢትዮጵያን ወደ ባህሩ መውጣት የሚደግፉት። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት
በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።